ሙስሊም ነው። ሙስሊም። እሺ ቁርአን የአምላክ ቃል ነው? አዎ። ምን ማስረጃ አለ? ቁርአኑ ነው። እሱ ስለራሱ የመሰከረው ነው? አዎ። ኦኬ። ከዛ ውጭ ማስረጃ የለም? ከዛ ውጭ ማስረጃ የለም ማለት ነው። ማስረጃ ራሱ ለራሱ ከመሰከረው ውጪ ሌላ ምስክር ማስረጃ የለም ነው እያልኩ ያለሁት። አዎ። ቁርአንን ማን የተቀበለው? ማን የተቀበለው? ነብዩ መሐመድ። ኦኬ። ከሱ ውጪ ቁርአንን የአምላክ ቃል መሆኑን ያረጋገጠልህ ሰው አለ? ነብይ እኮ ነው እሱ። አዎ። ከሱ ውጪ ሌላ ያረጋገጠልህ ሰው አለ ወይ ነው ያልኩት። እንደዛ ይረጋገጣል እንዴ? ነው ማለት ምን አልከኝ? እንደዛ ነው እንደሚረጋገጠው ኖርማሊ። አንተ ደግሞ ተአምበ ያው ለህሊና ሴንስ ከሰጠ አልጠየቅኩም። እኔ ብራዘር እኔ አልጠየቅኩም። ከራሱ ውጪ የአምላክ ቃል ስለመቀበሉ ያረጋገጠልህ ሌሎች ነቢያቶች አሉ ወይ? የመጨረሻው ነው አለ እኮ። እኔ ከሱ ውጪ ሌላ ያረጋገጠው ሰው አለ ወይስ የለም ነው አርጊውመንት። መጽሐፍ ቅዱስ። አይዞህ ብራዘር፣ የጠየኩ ከሱ ውጪ ቁርአን የአምላክ ቃል መሆኑን ያረጋገጠልህ ሰው አለ ወይ? ለኔ ነው። ከሌለ እኮ የለም ነው የሚባለው። ባይዘው ምንም በቃ መያዝ ምናምን አያስፈልገውም። ካለ አለ ነው፣ ከሌለ የለም ነው የምትለኝ ማለት ነው ብራዘር። ጥያቄው እኮ ሮንግ ነው ሲጀመር። አይዞህ ብራዘር፣ ከሆነ መመለስ እኮ ነው። አለ የአምላክ ቃል መሆኑን ከመሐመድ ውጪ ያረጋገጠልህ ሌላ አካል አለ ወይ? ጥያቄው ልክ አይደለም። አይዞህ ብራዘር፣ መልስ አለ። አይሰማም እንዴ? አይዞህ ብራዘር፣ አይዞህ፣ መልስ አለ ወይ? ምልህ አይሰማህም ወይ ነው የመለስኩ ነበር። ከአምላክ ከሱ ውጪ ከመሐመድ ውጪ ቁርአን የአምላክ ቃል መሆኑን ያረጋገጠልህ ሰው አለ ወይስ የለም? በጣም ሲምፕል ጥያቄውን ትክክል አይደለም ያልኩህ። አንደኛ የአምላክ ቃል የሚነገረው ለነብያት ነው አይደለ? መልስ የለም ወይ ብራጅ? ኦኬ እሺ፣ መልስ የለኝም። በቃ መልስ የለኝም ነው የምትለው። እሱ ነው የምትለው። አይ ራስህ እንጂ የምትለው ካለ አሁን ጥያቄውን ለማስተካከል አትሞክርም። በጣም ሲምፕል እና በጣም ፎርዋርድ የሆነ ጥያቄ የጠየቁ ከራሱ ውጪ የአምላክ ቃል ስለመሆኑ ያረጋገጠልህ አካል አለ? የለም። በቃ የለኝም ነው የምትለው። የለኝም ነው መልሱ። ይሄ ነው እንጂ ጥያቄው ስህተት ነው ምናምን አይባልም። የተጠየቀው ጥያቄ በጣም ፎርዋርድ ነው። በጣም ቀላል ጥያቄ ነው። በቃ ችግር የለም አለ። በቃ የለም። እሺ ልቀጥልልህ። አሁን አደባባይ የሆነ ድምፅ አለ አንተ ጋር ነው አይደለም? እሺ አኬ ሚውት አድርጋል ብራዘር። እሺ ቁርአን ወረደ ወይስ ተጻፈ? ወረደም ተጻፈም። ወረደም ተጻፈም። ግማሹ ወርዶ ግማሹ ተጽፎ ነው አይደለም? ወረደም ተጻፈም ነው ያልኩህ እኮ። ግማሹ ወርዶ ነው ከዛ ግማሹ ተጽፎ ነው አይደለም? ሙሉ ወረደ ሙሉ ተጻፈ። መውረድ ማለት ከላይ ከሰማይ መጽሐፍ አልመጣም እኮ አባቴ። አሃ ምኑ ነው የወረደው? ሪቨሌሽን ነው። ቃል ወረደ አይደለ? መልእክቱ ወረደ በሪቨሌሽን ነው። ከዛ በኋላ መልእክቱ ኦኬ ሶ መልእክቱ ወረደና ከዛ ያ መልእክት ከዛ ተጻፈ። ኦኬ ሶ እያልከኝ ያለኸው በአንድ አይደለም የሚወረደው? በአንድ አይደለም የሚወረደው። ኦኬ በተለያዩ ጊዜያቶች ነው የወረደው። ኦኬ ሶ ወረደ የምትለው ሪቬሌሽን ነው እንጂ ከአምላክ ዳይሬክት የወረደ ነገር የለም ማለት ነው እናንተ እጅ ላይ። ቡኩ ከሆነ የምታወራኝ ያው ቃሉ ግን የአምላክ ቃል ነው። ያን ወረደ የሚባለው ቡኩና ቃሉ ይለያያል ያልከኝ ያለው? በቡኩ ውስጥ ያለው ቃል
ወረደ፣ በቡክ መልክ ደግሞ ተቀመጠ። የተጻፈው በሰዎች ነው፣ ቃሉ ግን ከፈጣሪ ነው የመጣው። ሬቨሌሽን ነው። አልገባኝም። ግልጽ አድርገው። አልገባኝም። ግልጽ አድርገው። አልገባኝም። ኦኬ አሁን ሬቨሌሽን ማለት ቃል ነው አይደለ? ቃል ይወርዳል፣ ከአምላክ ይወርዳል። መጽሐፉ አይደለም የወረደው ነው እኔ እያልኩ ያለሁት እኮ። ምኑ ነው የወረደው ታዲያ? ቃሉ ነው። ለምሳሌ ማለት የተበላ ወይ ደግሞ የጠፋ አለ አይደለ? ቁርአን የጠፋ ወይ ደግሞ የተበላ ቁርአን አለ አይደል? በፍየል ለምሳሌ የተበላ የጠፋ የቁርአን ክፍል እኔ አላውቅም። አታውቀውም? ኦኬ እሺ። ከአምላክ ወረደ ብለህ የምታስበው ለአንተ መገለጡን ነው አይደል? አዎ። ኦኬ ያ ከአምላክ ወረደ ያልከው ያ መገለጥ የወጣው የተገለጠው ለማን ነው? ለነብዩ። ኦኬ ቃሉ ተላለፈለት እና ቀላል ነው። ቃሉ ተላለፈለት። ያ የተላለፈለት ቃል ይናገራል፣ ከዛ በኋላ ይጻፋል ማለት ነው በጽሁፍ። ምን ማለት ነው? ያ ቃል ተላለፈለት ስትል ምንድን ነው እያልከን ያለው? ከአምላክ ለነብያት ቃል ይነገራቸዋል አይደለ? ይገለጥላቸዋል አይደለ? ምን እንዴት ብሎ? ኦኬ እንደዛ እንዳንል እኮ ይኸውልህ ኦስማኔ፣ እንደዛ እንዳንል በእናንተ ቤተ እምነት ውስጥ ከመሐመድ ውጪ ቁርአን የወረደለት ሰው የለም አይደል? ማለት ከመሐመድ ውጪ እኮ በነቢያቶች አትበለኛ ብራዘር። በነቢያቶች እኮ የምትለው ሌላ ነቢይ የወረደለት ቢኖራችሁ ያስኬድሃል። አሁን በእናንተ ቤተ እምነት ስለ ቁርአን የምታወራ ከሆነ ከመሐመድ ውጪ ከቁርአን ጋር በተያያዘ ከአምላክ ነቢያቶች አሉ እኮ። ከዛ በፊት የነበሩ ነቢያቶች አሉ እኮ። መሐመድ የመጨረሻው ነቢይ ስለሆነ በቃ ቁርአን የሚባል ነገር ወረደለት አይደል? ለሙሴ ቶራ ወረደለት ብለን እናምናለን። አልገባኝም። ምን ማለት ነው? የአምላክ ቃል ከቁርአን ውጪ ሌላ የአምላክ ቃል አለ እያልከኝ ያለው? አዎ። ኦኬ ያ የአምላክ ቃል ምንድን ነው? እሱ የአምላክ ቃል ተውራት ይባላል። ለምሳሌ ለሙሳ የወረደለት፣ እኛ አሁን በራሴ ነው የምነግርህ፣ ለሙሳ የወረደለት ቶራ የሚባል አለ። ለዳውድ የሚባል ነብይ አለ። ለእሱ የወረደለት ቃል ደግሞ ከአምላክ የተላለፈለት ቃል አለ። እሱ ዘቡር ይባላል። እያጠራ ነው ኒላ አሁን የምታወራውን። ኦኬ የህግ መጽሐፍቶች ቶራ የምትለው የህግ መጽሐፍቶች ነው አይደል? ኦኬ ለሙሴ የተሰጠውን የህግ መጽሐፍ ነው የምታወራኝ? መጽሐፍ አይደለም ቃል ነው። ኦኬ አልገባኝም። መጽሐፍ አይደለም ቃል ውስጥ ምን ማለት ነው? መጽሐፍ ከሰማይ አይመጣም እኮ ወንድሜ። መጽሐፍ የሚባል ነገር የታተመ ነገር ከላይ አይወርድም እኮ። ችግር የለም። ስለዚህ አሁን ወረደ የምትለው መገለጡን ነው የምትለው። ለሙሴ የወረደ መገለጥ አለ እያልከን ያለው እንደዛ ነው እያልከን ያለው? ኦኬ ያ መገለጥ ለነብዩ የተሰጠው መጽሐፍ ውስጥ አለ። ያ መገለጥ ለሙሴ የተገለጠለት አዎ። ምኑ ጋር ነው? ቁርአን ውስጥ አለ። ምኑ ጋር? ስለ ሙሴ እንትን የተባለው ምኑ ጋር ነው? ለሙሴ የተገለጠው ያ መገለጥ ምኑ ጋር ነው ያለው? በጣም ብዙ ቦታ ላይ ያለ። እንዴት ልንገርህ? አሁን አውጥቼ ስለማላሳይህ ነው እንጂ ግን ያው ቼክ ማድረግ ትችላለህ። እስኪ አውጣው። እኔ አሁን እጄ ላይ የለም። ብራዘር የሙሴ መገለጥ ነው ብሎ የነገረህ ማን ነው? የሙሴ መገለጥ ነው ብሎ እግዚአብሔር ለሙሴ የገለጠው ማለት እግዚአብሔር አይደለም፣ አላህ ለሙሴ የገለጠው ነው ብሎ የነገረህ ማን ነው? ቁርአን። መሐመድ አይደል? መሐመድ አይደለም ቁርአን።
እሺ ለመሐመድ የተገለጠው መገለጥ ማለት ነው። አንድ ጥያቄ ልጠይቅህ ብራዘር። ለምን ጠይቀኛለህ? ከሞን የአንተን ቤተ እምነት እኮ እኔን ለምን ጠይቀኝ ብራዘር? መልስ አለኛለሁ ነው የገባው ወዳጅ። አይዞህ በርታ በል እንዴ፣ በርታ በል ብራዘር። ምንም እኮ አልጠየከኝም። ደህና ነገር አሁን በርታ በል የሚያስብል ነገር የለውም። ደህና ነገር እኮ አላቆም ብለህ እኮ ጀመርክ። የጀመርከው እኮ አላቆም ከሚለው ነው ብራዘር። መልስ የለኝም ከሚለው ነው የጀመርከው እና እንደመለሰ ሰው አክት እንዳታረግ ወዳጅ። አይዞህ ብራዘር። የሙሴ የተገለጠው ያልከው ለሙሴ የተገለጠው ያ መጽሐፍ ሙሴ መቼስ ሲገለጥ መገለጡ መጣ የተገለጠለት ያ መጽሐፍ ደረጃ አለ ማለት ነው አይደል? ሙሴ ጽፏል ብለህ ታስባለህ ማለት ነው አይደል? ነው አልጻፈም ሙሴ? አዎ ጽፏል። ኦኬ ሙሴ ጽፏል። በጣም ጥሩ። እሺ ሙሴ የጻፈው መጽሐፍ የት ነው አሁን ያለው? ኤኒ አይዲያ አለ? ምን አልከኝ? ሙሴ የጻፈው አለ? ሙሴ የጻፈው መጽሐፍ አዎ የት ነው ያለው? በአይሁዶች እጅ አለ። አዎ አይሁዶች ጋር ኦኬ፣ እንጂ እናንተ ጋር አይደለም። ኦኬ የአይሁድ አምላክ እሺ፣ የአይሁድ አምላክና የመሐመድ አምላክ አንድ አይነት አምላክ ነው? የሁላችንም አምላክ አንድ ነው። የሙሴና የአይሁድ አምላክና የሙስሊም ወይ ደግሞ አላህ አንድ አይነት አምላክ ነው ወይ? አዎ አንድ አይነት አምላክ ነው። አዎ ኦኬ ያህዌ ነው የላከው። መሐመድን የላከው ያህዌ ነው? አላህ ነው። ኦኬ አላህ ነው እንጂ ያህዌ አይደለም። ያህዌ ማለት አላህ ማለት ከሆነ ያው ነው ብራዘር። አይዞህ ወዳጅ፣ የጠየኩት ጥያቄ የአይሁድ አምላክ አላህ አይደለም አይደል? የአይሁድ አምላክ ማን ነው? ያሁድ የተለየ አምላክ የለውም። አላህ ነው አምላኩ። አንተም አላህ ነው አምላክ። አይዞህ ብራዘር ታሳየኛለህ የኔ አምላክ እሱ እንደሆነ። የጠየኩት ጥያቄ የአይሁድ አምላክ ማን ነው? አላህ አልኩህ እኮ። አዎ አላህ ማስረጃ አስተኝ ምን ለመሆኑ አላህ መሆኑን ቁርአን እነግርሃለሁ። ቁርአን ነው ማስረጃ ይሄ ብራዘር። ችግሩ ምን መሰለህ? ቁርአን የአምላክ ቃል ለመሆኑ አንተ ጻፍልኝ ካልከው ከመሐመድ ውጪ ሊያረጋግጥ የሚችል ማንም ሰው የለም። this is a game over የሚሆነው እዚህ ጋር ማለት ሪሊጅን እንደ አንድ ሃይማኖት መቆም የሚያቅተው እዚህ ጋር። አሁን እኔ ስለራሴ መስክሬ በቃ አንተ ይቆማል እኮ ወንድሜ። አትደረባ ብራዘር ይኸውልህ እኔ ስለራሴ መስክሬ እኔን ተወኝና ያንተ ይቆማል ነው ሎጂክ። እንደዛ ከሆነ ያንተ ይቆማል። አይዞህ ብራዘር አይዞህ። አየህ እኔ ስለራሴ መስክሬ እውነተኝነቱን ላረጋግጥ አልችልም። ለምን እንዳልከው ሙሴ ብለን እንዳናወራ የሙሴ መጽሐፍ የሙሴ መገለጥ ያ ያህዌ ያልከው አምላክ እናንተ መጽሐፍ ውስጥ አያውቀውም፣ የለም። የሙሴ የህግ መጽሐፍቶች የሉም እናንተ መጽሐፍቶች ውስጥ ያለው የህግ መጽሐፍ የምትለው ነገር ታሪክ አሁን የምትላቸው ሀሳቦች ሁሉ በአንተ መጽሐፍ ውስጥ የተካተተም ሀሳብ የለውም። ስሙን ሊያነሳ ይችላል። አንዴ ልጨርስልህና ከዛ ሀሳብ ካለ ሰማል። ኦኬ ስለዚህ እንደ አንድ ቤተ እምነት ያህዌ ነው የሙሴ አምላክ እግዚአብሔር የእስራኤል አምላክ ያህዌ ነው መሐመድን የላከው የምትልበት ምንም መሰረታዊ ኤቪደንስ የለም። ራሱን በራሱ ካላለ በስተቀር ብራዘር መሐመድ ራሱን በራሱ የላከኝ ያህዌ የእስራኤል አምላክ ነው ብሎ ካልነገረ በስተቀር አንተ በራስህ ከግምት በስተቀር ምንም የምታቀርብልን ምንም ኤቪደንስ የለም። አለ? እሺ አሳየኝ። እቺን የጠየካትን ጥያቄ አሳየኝ። አሁን ሪዳይሬክት ምናምን እንዳታረገኝ። እቺ የጠየካትን ጥያቄ መልሼ እጠይቅሃለሁ። አንተ አለኝ ብለሃል። አሳየኝ ብራዘር። ቁርአን አልኩህ እኔ። ከዛ ቁርአን መልስ አይሆንም ካልክ ጌም ኦቨር ሆነ እኮ ብራዘር። ይኸውልህ አለቀ በቃ ብራዘር። ስለዚህ የለም ለጠየቁት ጥያቄ መልስ የለም ማለት ነው። አዳመጥኩህ እኮ እኔ ደግሞ እንዳወራ ፍቀድልኝ።
ብራዘር የለህማ፣ መልስ የለም። አለኝ ብለህ አይደለም የምትቀጥለው። እንዳወራ ፈቀድልኝ። የለኝም ነው ማለት ያለብህ ወዳጄ። አይዞህ ብራዘር፣ የለኝም እንዳወራ ማፈቅድልኝ እኮ። ካለህማ ልስማ። ኦኬ ቀጥል። መልስ አለኝ ብለህ ቀጥል። አንተ ስለ አብርሃም ከሙሴ በፊት ስለነበረው አብርሃም ማስረጃ ስለመኖሩ ማስረጃ ስጠኝ። ጥያቄው ስለአንተ ነው። ስለመኖሩ ማስረጃ ስጠኝ። ይህንን ጥያቄ የሚጠይቅ ሰው እኮ ራሱ የቆመበትን ነገር ማወቅ አለበት። አለኝ ያለ ሰው ስለ አንተ ነው ጥያቄው ወዳጄ። አይዞህ፣ ስለ አንተ ነው ጥያቄው። አንተ ስለ አብርሃምና ስለ ኖህ በምን እንዳወቅህ ንገረኝ። ስለ አንተ ነው ጥያቄው። መለስኩኝ። አልመለስክም። መለስኩኝ። ይህን ስትመልስ መልሱ ተገኝቷል እዛው ውስጥ። አይዞህ ብራዘር፣ የለም አየህ። የኔ ማስረጃ ምንድን ነው ካልከኝ፣ አንተ ስለሌለ እኔ ላውራ፣ የሌለው ሰው ስለማያወራ ማለት ነው። ኦኬ መልስ የለም። ሲጀምር በጣም አንድ ቤዚክ ነገር ልንገርህ። የለህም አንተ ማስረጃ። አይዞህ ወዳጄ፣ ስለሌለህ ነው አሁን እኔ እያወራሁኝ ያለሁት። የለህም ማስረጃ። አንተ ብቻ ስለ አብርሃም ስለ ኖህ በምን እንዳወቅህ ንገረኝ እስኪ። አይዞህ ብራዘር፣ አይዞህ ወዳጄ። መልሱ ነው አይዞህ መልሱ ነው እንዴ? እሺ መልስ ካለ ልስማ፣ ችግር የለም። ንገረኝ። የተጠየቀውን መልስ እስኪ። አይዞህ አትበል። የጠየቅኩህ መጀመሪያ አንተ ስለ አብርሃምና ስለ ኖህ በምን አወቅህ? ፈጣሪ የጠየቅኩህ ጥያቄ መጀመሪያ ቁርአን ማስረጃ ነው አልኩህ። መልስ እንዳለው ስለ ኖህ በምን እንዳወቅህ ንገረኝ። መቼ ነው የተጻፈው? በፊት በምን እንዳወቅህ ንገረኝ። መቼ ነው የተጻፈው? የጠየኩህን መልስልኝ መጀመሪያ። መቼ ነው የተጻፈው ብራዘር? የጠየኩህን መልስልኝ። መቼ ነው የተጻፈው? ምኑ የተጻፈው? ቁርአን መቼ ነው የተጻፈው? በወረቀት የተጻፈው ነው። ከዛ ውጭማ አልነበረም እኮ። ታዲያ በምን ነበረ? ስትል የት ነበር የነበረው? እንዴ ፈጣሪ እኮ ጊዜ የለውም አባቴ። የት ነበር የነበረው ብራዘር? የፈጣሪ ቃል ነው። ገብቶሃል? አይዞህ ብራዘር፣ የት ነበር የነበረው ነው ጥያቄው። የት ነበር የነበረው? ፈጣሪ ዘንድ ነበረ። አሰማም እንዴ ብራዘር? አይዞህ ፈጣሪ ልክ እንግዲህ ነብይ ብለህ ራስ የሰየምከው መሐመድ ጋር ሲመጣ ነው የፈጣሪ ቃል መሆን የጀመረው ማለት። ከዛ በፊት የት ነበር? እንዴ ነገርኩህ እኮ ፈጣሪ ዘንድ ነበረ። ከዛ በፊት የት ነበረ? አሰማም እንዴ? የሰማውን በቃ በፈጣሪ ዘንድ የነበረ ቃል ነው። ያ ቃል በነቢዩ መሐመድ ጊዜ ወረደ። ከዛ በፊት አማኞች አልነበሩ? ሙስሊሞች እያልከን ያለው ሙስሊሞች አልነበሩም እያልከን ያለው? ከዛ በፊት እንዴ ከአዳም ጀምሮ በምን ተመሩ? የአምላክ ቃል ከሌላቸው ነገርኩህ እኮ። የተመሩትማ በነ ኖህ፣ በነ ሙሴ፣ በነ አብርሃም። ማስረጃ ስጠኝ። ማስረጃ ስጠኝ። ቁርአን አሁን ወረደ ያልከው ነው የእሱን ቃል ማስረጃ ስጠኝ። ማስረጃ ቁርአን አልኩህ እኮ። አይዞህ ብራዘር፣ እሱማ ይኸውልህ ሙሴ ከኖረ አይዞህ ብራዘር ብትለው ምንድን ነው? ሳውራ አትደረብ ብራዘር፣ ሳውራ አትደረብ ብራዘር። ኃይለኛ እየመሰለ ነው። ዝም ብለህ አውራ። አይዞህ ብራዘር፣ ኃይለኛ ካልሆነ መመለስ እኮ ነው ብራዘር፣ ችግር የለም። ይኸውልህ ሳውራ መለስኩልህ ነው። አይዞህን ተውና ጥያቄን ጠይቅ። አይዞህ ብራዘር፣ ይኸውልህ አሁን እነ ሙሴና እነ ዳዊትን የመጥራት አቅም የለህም። ለምንድን ነው እሱን መጥራት አቅም የለህ? አንደማመጥ አንዴ። እነሱ መጽሐፍቶች እጅ ላይ የሉ። እነሱን አሁን ዳዊት የምትለው እጅ ላይ የሉም ማለት አትደረብ ብራዘር፣ አትደረብ። ሙሴ የጻፋቸው መጽሐፍቶች አንተ እጅ ላይ የለም። ኦኬ የለም። ዳዊትን ከስም ባስተቀር ዳዊት ምን እንደሰራ ያለውን ነገር አንተ ቁርአን ላይ ተጽፏል። አሰማኝም እንዴ? አይዞህ ብራዘር፣ ዳዊት ምን እንደሰራ ቁርአን ላይ ተጽፏል። አትደረብ። ከዛ ሰማሃለሁ። ይኸውልህ አሁን የምናወራው ስለ ቁርአን ክሊር ላድርግ። መጀመሪያ እንደሱ አናወራም። መስማት አለብህ። ሰምተህ ነው የምታወራው። አለቀ። ቀጥል እስኪ። የታይሙን አሬንጅመንት ላስቀምጥልህ ግራ ከገባ። ኦኬ ነብዩ መሐመድ የመጣው ከክርስቶስ ኢየሱስ ልደት በኋላ ከ600 ምናምን ዓመት በኋላ ነው የመጣው። ኦኬ እስከዛ ድረስ ወይ አምላክህ የለም በህይወት ኦኬ ካለ ደግሞ ስርዓት ይዘው አትሳፈጥ። የኔ ያህል ስርዓት ይዘው አውራ። አይዞህ ብራዘር፣ አይዞህ አትሳፈጥ። አምላክን አትሳፈጥ። አይዞህ ብራዘር፣ አይዞህ ወዳጄ፣ አይዞህ ስርዓት ይዘው አውራ ነው። አይዞህ በጣም ስርዓት ይዤ ነው እያወራኝ ያለሁት። አይዞህ ወዳጄ፣ አምላክህ የለም ማለት ነው። ካለ እኮ ታሳየናለህ ብራዘር። ሲምፕል እኮ ነው። ካለ ታሳየናለህ።
ብራዘር አንተ እኮ ኢየሱስ ሰው ነው ስትል እኔ ስርዓት ያዝ እኮ አልልህም። አየህ የሆነን ሰው በማስፈራራት የሆነ አርጊውመንትን ቢልድ እንዳደረግ በቃ በስርዓት አውራ ያልኩህ አንተ ጋር እውነት የለም ማለት ነው ብራዘር፣ እውነት የለም ማለት ነው። አይዞህ ወራጄ፣ እንደውም የለም አይባልም። እታች ሆነ ስማ፣ በደንብ ጠይቅ፣ ጥያቄን ጠይቅ። እታች ሆነ በስሜት ገና ማቹርድ ስታረግ ብራዘር ፍጹም አምላክ ፍጹም ሰው ፍጹም አምላክ ፍጹም ሰው ነው። አረ ሜንቲ ኦኬ፣ ፍጹም ሰው ፍጹም አምላክ ነው። በላይ በሰማይ አሁን ፍጹም ሰው ነው ፍጹም አምላክ ብቻ ነው ወይስ ሁለቱንም ነው? ምን አልከኝ? በላይ በሰማይ አሁን ኢየሱስ ፍጹም ሰው ፍጹም አምላክ ብቻ ነው? ፍጹም ሰው ብቻ ነው ወይስ ሁለቱንም ነው በሰማይ? እታል ሚዩት ነሽ እያወራሽ ከሆነ ማለት ነው። ዘወትር በህይወት ይኖራል። በእርሱ በኩል ደግሞ ማለት በክርስቶስ ኢየሱስ አማላጅነት በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ነው የሚለው። እሺ ለአንድ ጊዜ እና ለመጨረሻ ጊዜ ከአዳም ከወረስነው ኃጢአት እንደዚህ አድርጌውልሽ ለአንዴና ለመጨረሻ ጊዜ ማለት ነው በመስቀል ላይ ሞቶ ከራሱ አስታርቆናል። ይሄ ማንም የሚክደው አይደለም። ግን እንደ አማላጅ ሆኖ አሁን ኃጢአት ስትሰሪ ማን ነው የሚያስታርቅሽ? አሁን ኃጢአት ስትሰሪ ማን ነው የሚያስታርቅሽ? ንስሐ ገባለሁ፣ በንስሐ በኩል ታጠባለሁ። ከዛ በኋላ ወደዛ እንላለን ማለት ነው። በንስሐ እንታጠባለን፣ ከኃጢአት እንነጻለን። ያለ ኢየሱስ እያልሽ ነው ያለሽ? መጀመሪያ ኢየሱስ ክርስቶስን ተቀብለን አምነን ተጠምቀናል በ40 እና በ80 ቀን ማለት ነው። እኮ ከዛ በኋላ ኢየሱስ አያስፈልግም የሚል ከዛ በኋላ ኃጢአት ስንሰራ ደግሞ የራሳችን ኃጢአት ስንሰራ ደግሞ ኢየሱስ ክርስቶስ ሐዋርያት በሰጣቸው የክህነት ስልጣን አባቶቻችን አሉ፣ ለአባቶቻችን ንስሐችንን እናዛለን፣ ኃጢአታችንን እናዛለን፣ በእነሱ ምክንያት እንላለን ማለት ነው። በሰማይ የታሰረ በምድር የታሰረ ስትበድሉ በምድር ያሰራችሁት በሰማይ የታሰረ ነው። አዳምጠኛ። በምድር ያሰራችሁት ከኃጢአት ጋር ያያይዘ መታሰር ምንድን ነው? መታሰር እኮ በእንትን አይደለም፣ በስጋ አይደለም። ከኃጢአት ጋር መሆኑን አሳይኛ። ችግር የለም ግለጭና አሳይኝ። ችግር የለም እሰማሻለሁ። እኔ አሁን ያለሁት ስራ ቦታ ነኝ እና መጽሐፍ ቅዱስ አላየሁም፣ ግን መጽሐፍ ቅዱሳዊ የሆነ ቃል ነው የምነግርህ። ስለሌለሽ ነው ታዲያ። ይኸውልሽ ኢየሱስ ክርስቶስ አዳምጠኛ ከማውራቴ በፊት እኮ በኤቪደንስ ታወሪ እኮ ሰማሽ። በኤቪደንስ መጽሐፍ ቅዱስ ላይ ይሄ ቃል እንዳለ አንተ መቼም አትክድም እኮ። ግለጪውና ኮንቴክስቱን ከኃጢአት ጋር ያሰራችሁት በሰማይ የታሰረ ይሆናል፣ ግለጪው። በምድር የፈታችሁት ደግሞ በሰማይ የተፈታ ነው ብሎ ኢየሱስ ክርስቶስ ለሐዋርያት ቃል ኪዳን ሰጧቸዋል አይደል? አይታለ መደም ስሚ። አሁን ይሄንን የምትይውን ግለጪውና አይሽ እንደ እግዚአብሔር ቃል እንድናወራ ማለት ነው። ግለጪውና ከዛ ኮንቴክስቱ በኃጢአት ጋር ተያይዞ ሰዎች ኃጢአት ሲሰሩ ሲበድሉ ከክርስቶስ ኢየሱስ ደም ውጪ በቅዱሳንና በጻድቃን በኩል እንደሚድን የሚያወራ ከሆነ እንየው። ክፍሉ እንደሱ አያወራም። እንደዚህ አይነት አውድም የለውም። ኦኬ
ክርስቶስ ኢየሱስ ይህንን ነገር የነገራቸው እንግዲያውስ ከመሞቱ በፊት ነው ወይስ ከመሞቱ በኋላ? እሱን ማየት ይኖርብሻል። ኦኬ፣ በደንብ መረዳት ይኖርብሻል። የክርስቶስ ኢየሱስ ደም እንግዲያውስ ለምን አስፈለገ? ኦኬ፣ ማለት ሐዋርያቶች የኢየሱስ ክርስቶስ ደም ያስፈለገው ማለት ነው ከአዳም ከመጣብን የዘር ኃጢአት ወይም ደግሞ የውርስ ኃጢአት እንድንነጻ ነው። ማስረጃ ያስችኛል። መጀመሪያ ኢየሱስ ክርስቶስ ወደ ዓለም የመጣበት ምክንያት ምንድን ነው? ማስረጃ ያስችኛ። አሁን ለሱ ነው እናጠይቂና ማስረጃ ያስችኛ። አሁን ኢየሱስ የመጣው ለአዳም ብቻ ነው። ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድናሃለሁ ብሎ የገባለትን የአዳም ቃል ሊፈጽም ነው የመጣው አይደል? ወደ ምድር እንደሱ አይነት የእግዚአብሔር ቃል የለም መጽሐፍ ቅዱስ ውስጥ የለም። አሁን እንደዚህ የምትይው ራሱ የለም። እስኪ አለመኖሩን አሳየኝ እስኪ። ወይም ደግሞ ኢየሱስ ክርስቶስ ለምንድን ነው የመጣ ታዲያ? የሌለ ነገር እኮ ላሳይሽ አልችልም። ያለ ነገር ግን አሳይሻለሁ። የሌለ ነገር ነው የምታወራው። የለም መጽሐፍ ቅዱስ ውስጥ ከልጅ ልጅ ተወልጄ አድናሃለሁ አላለው? የለም። ይህ ተረት ነው። መጽሐፍ ቅዱስ ውስጥ የለም። የእግዚአብሔር ቃል ውስጥ የለም። እሺ ታዲያ ኢየሱስ ክርስቶስ በምን እንትን ነው የመጣው? እስኪ ንገረኝ፣ አስረዳኝ እስኪ። አንተን ያላወቅኩትም እንግዲህ እንደዛ ካልክ ኢየሱስ ክርስቶስ እንዴት መጣ? ለምን መጣ? በምን ምክንያት መጣ? ምንስ ለማድረግ ነው የመጣ? በእናንተ አስተምሮ ማለት ነው። እሺ ኢየሱስ ክርስቶስ የመጣው ለኃጢአታችን ነው፣ ለበደላችን። ኦኬ፣ ለኃጢአታችን ነው፣ ለበደላችን ነው ስንል ምን ማለት እንደሆነ ላሳይሽ ከእግዚአብሔር ቃል። ሁለት ጥቅሶችን ላሳይሻለሁ። ሁለት ጥቅሶችን። ኦኬ፣ ያው እንደዚህ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። በማን የሚያምን ሁሉ? በእርሱ። እርሱ የተባለው ማን ነው? ኢየሱስ ክርስቶስ። ስለዚህ በክርስቶስ ኢየሱስ የሚያምን ሁሉ ምን እንዲኖረው? የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ይላል። ስለዚህ እግዚአብሔር ልጁን እስኪሰጥ ድረስ ዓለምን የወደደበት ምክንያት ዓለም በኢየሱስ አምኖ ምን እንዲያገኝ? የዘላለም ሕይወትን እንዲያገኝ። ስለዚህ ክርስቶስ ኢየሱስ መጥቶ ስለ ሁላችን ኃጢአትና በደል የሞተው እኛ በእግዚአብሔር ልጅ በክርስቶስ ኢየሱስ አምነን ሕይወት እንድናገኝ። አንድ የመጽሐፍ ቅዱስ ክፍል ልድገምልሽ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ምኖች ሳለን? ኃጢአተኞች ሳለን። እግዚአብሔርም ይህንን የራሱን ፍቅር ያስረዳናል ይላል። እግዚአብሔር ልጁን በመስጠት ስለ ኃጢአተኞች እንዲሞት ያደረገው የእግዚአብሔርን ፍቅር በዚህ በጣም ግልጽ በሆነ መልኩ እንረዳለን። ምን ማለት ነው? እግዚአብሔር ስለወደደን ነው ልጁን ለማን? ለኃጢአተኞች ለበደለኞች የላከው። እዚህ ኢየሱስ ክርስቶስ ስለኛ የሞተው ስለ ኃጢአታችንና ስለ በደላችን ነው። አይ ዳኒ የአዳም ኃጢአት ብቻ ነው የምትይ ከሆነ አይደለም። ይህንን የሚያሳይ አንድ የመጽሐፍ እኔ ምልክ አንድ ጥያቄ እዚህ ጋር አለ። ስለ ሁላችን በደል ነው፣ ግን በእያንዳንዳችን ኃጢአት ነው። ያኛው ጻድቅ የነበሩ ሰዎች ነበሩ እና አብርሃምም እነ ኢዮብም ማለት ነው። ነገር ግን ከኢየሱስ ክርስቶስ ከመምጣቱ በፊት ስለነበሩ ሲኦል እንደነበሩ መቼም አንተ አትክድም አይደል? ነው ይሄን አስተምሮ እንትን ስላለክ አትቀበለው። እንዳይበታተንብሽ አሁን መጀመሪያ እንዳይበታተን ሳይሆን አሁን እኮ እንደዛ ካልከኝ ከዛ በፊት የነበሩ ሰዎች ከኢየሱስ ክርስቶስ በፊት የነበሩ ሰዎች ጽድቅ የሰሩ ሰዎች ኢየሱስ ክርስቶስ ሳይመጣ ገነት ገብተዋል ወይም ደግሞ የገነት በር ተከፍታለች እያልከኝ ነው። ኢየሱስ ክርስቶስ የመጣበት ምክንያት በአዳም ምክንያት የገነት በር ተዘግቶብን ስለነበረ የአዳም ኃጢአት እንደ ውርስ ለዛ ነው ወይ አዳም አልወደቀም አልተሳሳተም ከሆነ ሌላ አስተምሮ ነው ማለት ነው። እንግዲህ አሁን የምታወሪውን ነገር እኔ አይመለከተኝም። የምታወሪው ነገር ማስረጃ ካለሽ እሰማሻለሁ። እኔ ግን ስለማወራው ነገር በማስረጃ ነው የማወራሽ። ኦኬ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኮ አለ። አንድ ካለሽ ማሳየት ነው፣ ከሌለሽ ግን በቃ እንደሌለሽ ነው የምቆጥረው። መጽሐፉ ምንድን ነው የሚናገረው? መጽሐፍ ቅዱስ በግልጽ ቋንቋ ኢየሱስ የሞተው ስለምናችን ነው? ስለ ኃጢአታችን ነው።
ጌታ የሞተው ለምንድን ነው? ለኃጢአታችን። ጌታ ይሄው መጽሐፉን ልድገምልሽ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ስለማን ነው የሞተው? ስለኛ። ኢየሱስ ስለ ኃጢአታችን ሞቷል። ኃጢአተኞች ስላለን፣ በደለኞች ሳለን። ይሄ የእግዚአብሔር ቃል ነው የሚናገረው። አይ ዳኒ ይህንን የምታወራው አሁን ለምትሰራው ኃጢአትና በደል ኢየሱስ አይመለከተውም የምትይኝ ከሆነ በማስረጃ ላሳይሽ። ይኸው እንደዚህ ይላል። እሺ የኃጢአት ማስተሰሪያሽ ምንድን ነው? እሱ አሁን አንቺ እታለ ሜቴ የኃጢአትሽ ማስተሰሪያ ምንድን ነው? ኃጢአት ስትሰሪ ማስተሰሪያሽ እታለም። በኋላ ማስረጃውን ስጭኛለሽ፣ ችግር የለም። አሁን እየጠየኩሽ ያለውን መልሽ ነኝ። ካህን ተሲሉ የማይሰራ ኃጢአት እግዚአብሔር ይፍታሽ ብሎ ነው ኃጢአት ብሎ ነው። ኦኬ እሱን አሁን አንቺ በማስረጃ ታሳይኛለሽ ማለት ነው። እሱን ታወጪውና ከኃጢአት ጋር እያይዞ ሰዎች ኃጢአት ሲሰሩ ሲበድሉ በእናንተ በኩል የኃጢአት ይቅርታና ስርየትን ያገኛሉ የሚል ትምህርት ካለ ታሳይኛለሽ። ስላልጠቀሹ እሱን ክፍል አሁን ምንም የሚገናኝ ሀሳብ የለውም፣ እኔ ልጠቅስልሽ አልችልም። እኔ ግን ሌላ የመጽሐፍ ቅዱስ ክፍል ላሳይሽና ከዛ አንቺ ታስረጅኛለሽ። እንደዚህ ይላል፣ በግልጽ ከኃጢአት ጋር ተያይዞ ስለሚናገር ስለሚያወራ ማለት ነው። ልጆች ሆይ ኃጢአት እንዳታረጉ ይህንን እንጽፍላችኋለሁ ይላል። ኃጢአትን እንዳታረጉ የተባሉት ምኖች ናቸው? ሜንት ይሰማሻል? ታዲያ እሺ ቀጥል። ልጆቹ ኃጢአት እንዳታረጉ እንጽፍላችኋለሁ ይላል። ኃጢአት እንዳታረጉ እንጽፍላችኋለሁ የተባሉት ለማን ነው? ለኛ ለልጆች። ኦኬ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው፣ እርሱም የኃጢአታችን ማስተሰሪያ ነው ይላል። ኃጢአት ለሰሩ ለበደሉ ሰዎች የኃጢአታቸው ማስተሰሪያ ማን ነው? መጽሐፉ የሚናገረው አሁን ያነበብኩሽ ክፍል ላይ ማን እንደሆነ የሚለው የኃጢአታችሁ ማስተሰሪያ አቤት አቤት፣ የኃጢአት ማስተሰሪያ። እስኪ እንደገና በትክክል አንብቦ በኋላ ትነግሪኛለሽ። እሰማሻለሁ። መጽሐፍ የምትፈላልጊበትን ክፍል ደግሞ ጊዜ እሰጥሻለሁ። አሁን እማወራልሽን መልስ እየሰማሽ የምታደምጪኝ ከሆነ መልስ ለመስጠት የምታደምጪኝ ከሆነ አታገኙም ፖይንቱን። እሺ ደግሜ ላንብብልሽ። አሁን ደግሜ ስለማልደግም በደንብ ስሚ። እየሰማሽ ነው? ምዕራፍና ቁጥሩን ንገረኝ እስኪ። እሺ አለ መጽሐፍ ቅዱስ እጅሽ ላይ? አሁን አግኝቻለሁ፣ ንገረኝ። አንደኛ ዮሐንስ ምዕራፍ 2 እስቲ አውጪ። እሺ አንደኛ ዮሐንስ ምዕራፍ 2 ነው። ምዕራፍ 2 እሺ ከቁጥር 1 ጀምሮ አንብብ። የዮሐንስ ወንጌል ነው አይደል የምትለው? አይ አንደኛ ዮሐንስ፣ የዮሐንስ ወንጌል ሳይሆን አንደኛ ዮሐንስ። ይህን እጽፍላችኋለሁ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን፣
ኢየሱስ ክርስቶስም ኃጢአተኞችን ያስተሰርይልን ዘንድ ጻድቅ ነው፣ ስለ እኛ ብቻ አይደለም ስለ ዓለም ሁሉ እንጂ። ትእዛዙንም ብንጠብቅ በዚህ እንዳወቅን እናውቃለን። አውቃለሁ የሚል ትእዛዙንም የሚጠብቅ ሐሰተኛ ነው፣ የእግዚአብሔርም እውነት በእርሱ ዘንድ የለም። ቃሉን የሚጠብቅ ግን በእውነት የእግዚአብሔር ፍቅር በእርሱ ላይ ተፈጽሟል። በዚህም ለእርሱ እንዳለ እናውቃለን ይላል። እሺ ስለዚህ ኃጢአታችንን የሚያስተሰርይልን ማን ነው? ኃጢአታችንን ይቅር የሚለን እግዚአብሔር አምላክ አንዱ ኢየሱስ ክርስቶስ ነው። እስቲ መጽሐፉን አለ ያንቺን ሐሳብ ሳይሆን የመጽሐፉን አንብበው እና እሱን እኮ ነው የሚልክ የሚያስተሰርይልን ማለት ኃጢአታችንን ይቅር የሚለን ኢየሱስ ክርስቶስ ነው። አንብበው የኃጢአታችን ማስተሰሪያ ማን ነው? እዚህ ጋር ማለት ነው የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን። ኢየሱስ ክርስቶስም ኃጢአታችንን ያስተሰርይልን ዘንድ ጻድቅ ነው። ከማን ዘንድ ነው የሚለው? ስለኛ ብቻ አይደለም ይላል። ከማን ዘንድ ነው የሚለው? እየተደማመጥን እያደመጥሻታል። እዚህ ጋር ከማን ዘንድ የሚል ነገር ከራሱ ዘንድ ነው አይልም። ከራሱ ዘንድ አይልም። ከኪስሽ አትጨምሪ። ለእግዚአብሔር ቃል ታምኑ። ከኪስ አልጨመርኩም። ከዛ ስቀጥል ማለት ከራሱ ዘንድ አይልም። ደግመሽ አንብቢው። እዚህ ጋር እኮ ማለት ነው ቀጣይ ምን ይላል? ስለ እኛ ብቻ አይደለም ስለ ከማን ዘንድ ያልጠየቅኩትም ቀጣዩን ከማን ዘንድ ነው የሚለው? በታለም ያስተሰርይልን ዘንድ ጻድቅ ነው የሚለው። ያስተሰርይልን ዘንድ ከማን ዘንድ ነው? አሁን ጰራቅሊጦስ አለን የሚለው ከማን ዘንድ ነው የሚለው? ኢየሱስ ክርስቶስ ከራሱ ዘንድ ነው፣ ከማንም ዘንድ አይደለም። እዚህ ጋር የሚለው ታለም ቃሉን አንብቢው፣ ግድ የለም ከማንም ከራሱ ዘንድ ማለት ነው ማለት ነው። እዚህ ጋር አነበብኩልህ እኮ ከራሱ ዘንድ አይልም። ታለም እዚህ ጋር ሌላ ከራሱ ዘንድ አይልም። አይዞሽ ቢከብድሽም በቃ ዋጩ። ለእግዚአብሔር ቃል ታማኝ ሁኚ። አሁን አንቺ ታማኝ ለመሆን የሞከርሽው ለምን መሰለሽ? ለቤተ እምነት ታማኝ ለመሆን ሳይሆን ማለት ነው። የእግዚአብሔር ቃል መጀመሪያ በአንድነትና በሶስትነት ታምናለህ አታምንም? እታለም አሁን ርዕስ አትቀይሪ። መጽሐፉ ከማን ዘንድ ነው የሚለው? አብ ወልድ መንፈስ ቅዱስ ነው አይደለ? ከማን ዘንድ ነው? ያንቺን ተረታ ነው የእግዚአብሔርን ቃል ነው ከራሱ ዘንድ የሚል አንብቢልኝ። እዚህ ጋር የቱ ጋር ነው ያነበብሽው? ከራሱ ዘንድ የሚል እስኪ መጀመሪያ አይ ነው እኮ ማለት የኢየሱስ ምልጃ ላይ ሲመጣ ማለት ሊትራሊ ኦንሊ ጂሰስ እንደምትሆኑ እኮ የታወቀ ነው። እናንተ ኦንሊ ጂሰስ የሥላሴ ትምህርት ራሱ ይምታታባችኋል፣ ይጠፋባችኋል። የሥላሴ ትምህርት ራሱ ማለት ነው። እናንተ እኮ ናችሁ የሚጠፋባችሁ። ከማን ዘንድ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን ይላል። አለቀ። ከማን ዘንድ ደግመሽ አንዴ በይው። ኢየሱስ ክርስቶስም ኃጢአታችንን ያስተሰርይልን ዘንድ አንዴ ደግመሽ ነው። ከማን ዘንድ እሱ ብቻ ለምን ታደርጋለህ? የታችኛውንም ለምን አንድ ላይ ይዛችሁ አንድ ብቻ ወይ ደግሞ አንድ ቃል ብቻ ይዛችሁ ይሄዳችሁ እኮ ነው ችግር የገባነው። ያ ክርስቲያኖች ነን ብራዘር። ከማን ዘንድ አለሽ? ከአብ ዘንድ እንበኩልን። እሺ ከአብ ዘንድ ቀጣይ ሰን ጰራቅሊጦስ አለን የሚለው ረስተዋል። ለሻረሰውተኝ አለን ከአብ ዘንድ እሱስ ኧረ አንቺ ዝም ብለሽ አትቀባጥሪ የታለም ዝም ብለሽ አትቀባጥሪ የታለም። እሺ መንፈስ ቅዱስ ብዬ ላስገባልሽ ይሄንን ቃል። እሺ ከአብ ዘንድ አሁን መንፈስ ቅዱስ እሺ አሁን የሥላሴን ትምህርት እያስተማረ ነው ይሄንን ክፍል አንዳንዴ ግድ የለም ሃይማኖተኝነት አያያዝሽ። እሺ ማለት ለእግዚአብሔር ቃል ተሸነፊ። ይሄን ቃል ከዚህ በፊት ሰምተሽው አታውቂም፣ አዲስ ነው የሆነብሽ። ስለኛ ብቻ አይደለም ይላል እኮ ታች ጋር ስለኛ ብቻ አላለም፣ ለዓለም ሁሉ ጠበቃ ነው። ምንም ጥያቄ የለውም እሱ ለዓለም ሁሉ። ስለዚህ ማለት ነው
ስለ እያንዳንዳችን ኃጢአት ሳይሆን በዘር ስለመጣብን ኃጢአት ስለመሆኑ እኮ እዚህ ጋር እኮ ገለጸልን። አይልም በራስ ባመጣው ማለት ነው። አይልም ዝም ብለሽ ስለ ዓለም ሁሉ ኃጢአትን እንዳታደርጉ ነው። ረጋ በይ። ማንም ይታይሻል ኃጢአትን ቢያደርግ እስኪ አንዴ በይው። ቃሉን በማለትና ባለማለት ሳይሆን ማለት ነው በማመን ነው። ምንም ማለትና ለማለት ለውጥ ካላመጣ በይው ችግር የለም። አንተ አንተ መጀመሪያ በደንብ አንብበውና ጽንሰ ሐሳቡ ይግባ። ግድ የለም አንዴ በይው። ይኸው ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ አንዴ በይው እስቲ ቀጥል ማስተማር የፈለግከውን ነገር ንገረኝ እረዳለሁ። በማለት እኮ አይደለም ማለት ወይ የሆነ ሃይማኖት ያስገባኝ ወይ እያማልከኝ አይደለም እኮ ግድ የለም ለእግዚአብሔር አይደለም የሚባለው። እሺ አንቺ አንብቢው እኔ አላነበውም። ይኸው አንብቢው። ይኸው በእስክሪብቶ እያሳየሽ ነው። ቀጥይ። እኔ እኮ አነበብኩት እኮ አንዴ በይው እታለም አንዴ በይው። አይዞሽ አይተናነቅሽ እታለም አይተናነቅ እኮ መጨናነቅና ለመጨናነቅ አይደለም እኮ በይው። ካልተጨናነቅ ምንም ያልተጨናነቅ አይደለም። የሆነ የድግምት አስመሰልከው ወይም ደግሞ የሆነ ነገር እንዲሆን አስመሰልከው ነገሮች ማለት ነው። ለምን ተናነቀሽ አይደለም ወደ ታች ያለውን ነገርስ ለምን እንትናት እንደሱ አይነት ነገሮችን አታሳይ ብራዘር፣ ይዘጋብናል። እሺ ይሄው በይው በታል በይው መቀስ እያሳየ ነበርና መቁረጥ አይልመድባችሁ፣ አንዱን ብቻ ዘር ይዛችሁ አትሂዱ። በይው እግዚአብሔርን ቃል በቃ የእግዚአብሔር ቃል እንደታለም በጣም የሰላ ነው። ይችልበታል። እንዴት አድርጎ መበለት እናንተ እኮ እስከ መጨረሻው እኮ አላነበብኩም። አንብቢለን ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡት ሊያድናቸው ይቻላቸዋል፣ ለዘላለምም ሕያው ነውና ያስታርቃቸዋል። ቅዱሳን ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ከራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱ ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ኦሪትስ ያስታራቂያቸው ማን ነው? ቆይ እዚህ ጋር የደገምኩትን ቃል አስተውል። ኦሪትስ የሚሞት ሰውን ሊቀ ካህናት አድርጎ ትሾማለች። ከኦሪት በኋላ የመጣው የእግዚአብሔር የመሐላ ቃሉ ግን ለዘላለም የማይለወጥ ፍጹም ወልድን ካህን አድርጎ ሾመልን ይላል። ችግር ይኸው አሁን አስታራቂው ማን ነው እዚህ ውስጥ? ኢየሱስ ክርስቶስ። ኢየሱስ አሁን አስታራቂሽ ነው ላንቺ? ኢየሱስ ክርስቶስ አላስታረቀኝም አላልኩም እኮ ወይም ደግሞ ኦርቶዶክስም እንደዛ ብላ አላስተማረችም። ኢየሱስ ክርስቶስ አስታርቆናል በመስቀል በዕለተ ዓርብ። አልጠየኩሽም፣ የጠየኩሽን ጥያቄ ስሚ። አሁን አንቺ ዛሬ ለአንቺ ኢየሱስ አስታራቂሽ ነው ወይስ አስታራቂሽ አይደለም? አስታርቆናል ወይም ደግሞ አስታርቆኛል። ራይት ናው ኃጢአት ስትሰሪ ስትበዲ ኢየሱስ ክርስቶስ አንቺን ያስታርቅሻል ወይስ አያስታርቅሽም? አሁን የሚያስታርቀኝ ከበደልኩ መጀመሪያ ስጠመቅ ወይም ሳምን የዛን ጊዜ ነው ኢየሱስ ክርስቶስን አስታርቆኛል ወይም ደግሞ ከራሱ ጋር አስታርቆናል ብዬ ተቀበልኩ። እየሰማን እኮ ነው። ቆይ መጽሐፉ ምን ይላል? እያነበብሽ እኮ ነው። በራስሽ አትተርጉም። እኛ ቁጭ ብለን እኔ እኮ በራሴ እዚህ ጋር መማልና እንፈልጋለን። ቆይ አትተርጉሚው አንቺ። ባቀረበ ጊዜ ይህንን አንድ ጊዜ ነው የሚለው፣ አንድ ጊዜ ፈጽሞ አድርጓልና ነው። እና ምንድን ማለት ነው ይሄ?
አንድ ጊዜ ነው እና ሁሉ ጊዜ ኃጢአት በሰራን ቁጥር ንስሐን የሰጠን ፈጣሪ ማለት ነው። አንዴ ቆይታል እሱን ታሳይናለሽ እኮ ጥቅስ በሌለበት አታወራሽ። ምኑን ነው አንዴ ያቀረበው? ራሱን መስዋዕት አድርጎ በየጊዜው መስዋዕት ያቀርባል የሚል ክርስቲያን የለም። በየጊዜው ይሞታል፣ በየጊዜው እየመጣ ራሱን ለኃጢአት ለበደለኞች ኃጢአት በደለኞችን እንደዛ አልከኝ አንተ እኮ ነው እንደዛ ያልከኝ። ተረጋጊ አንቺ ነሽ ያልሽው። መጽሐፉ እንደሱ አይደለም። አረ እናንተ ናችሁ ያላችሁት። አይዞሽ ታለም ስሜት አያቱኝ። እሺ እንደዚህ ጋር እርሱም ኦኬ እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት። እሺ ከ25 ጀመርሽ። ኦኬ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የክርስቶስ ኢየሱስ ክህነት ይለወጣል ወይስ አይለወጥም? አይለወጥም። ለምን? ለዘላለም ነው የሚኖረው። ማን? ኢየሱስ። ስለዚህ አሁንም በሰማይ ሊቀ ካህን አለን የለንም? አለን። ኢየሱስ ሊቀ ካህናችን ነው ወይስ አይደለም? ነው። ይህንን የምትክጂ ከሆነ በማስረጃ ታሳይናለሽ። መጽሐፉ ግን በግልጽ ኢየሱስ ክርስቶስ ሊቀ ካህናችን ነው ይላል። ምን? ለዘላለም ሊቀ ካህናችን ነው ኢየሱስ። የክርስቶስ ኢየሱስን ሊቀ ካህንነት የሚተካ ሌላ ካህን የለንም። ሊቀ ካህን ምንድን ነው አገልግሎቱ? በእግዚአብሔርና በሰው መካከል መሆን። አለቀ። በእግዚአብሔርና በሰው መካከል የሚሆነው ማን ነው? ሊቀ ካህን። የካህን አገልግሎት ይሄ ነው ስራው። ቁጥር 25 ላይ እንደዚህ ይላል። ለዛ ሆኖ ከሙስሊሞች ጋር አንድ አይነት ነው ያልኳችሁ ቅድም ማለት አስተምሯችሁ እንደዚህ ነው የሚለው። አይዞሽ ካንተንም አይዞ አባቴ አይዞ፣ የእውነት አይዞ። ፈጣሪ ያብረላችሁ፣ ልቡና ይስጣችሁ። አንድ ረጋ። እሺ እንደዚህ ይላል መጽሐፍ። ወደም ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ዘወትር ነው የሚለው። መች ዘወትር ምን ሊያደርግ? ሊያማልድ መጽሐፉ ነው የሚለው። ወጩ የእግዚአብሔር ቃል ነው የሚለው። ከፈለግሽ አትመኙ፣ ግን የአምላክ ቃል እንደሚናገር አስረግጠን እነግርሻለሁ። ዘወትር ነው የሚማልደው፣ መጽሐፉ ነው የሚናገረው። አለመቀበል መብትሽ ነው። የእግዚአብሔርን ቃል ሪጀክት ማለት በእናንተ አስተምሮ ኢየሱስ ክርስቶስ ፍጡር ነው እያልክ ነው። ቆይ ይሄን እንዳትረሳ። አይዞሽ መጽሐፉ ነው የሚናገረው። አዎ ኢየሱስ ክርስቶስ ፍጹምም ሰው ነው። እኛ ክርስቲያኖች ነን። ኢየሱስ ፍጹም አምላክ ብቻ ነው ብለን የምናምን መናፍቃን አይደለን። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። አዎ ኢየሱስ ክርስቶስ በላይ በሰማይ በዚህ ሰዓት ላይ ምንም ጭምር ነው፣ ካህንም ጭምር ነው። ሊቀ ካህናችን ነው ኢየሱስ። ዘወትር ነው ይሄ ሊቀ ካህን፣ ማንም የሚተካው የለም። የክርስቶስ ኢየሱስን ካህንነት የሚተካው ካህን የለም፣ ማንም የለም። አሁን ካህናቶች የሉንም። ኢየሱስ ክርስቶስ ሊቀ ካህኔ ነው እታለ። እንዲህ ያለ ሊቀ ካህን ይገባናል ነው የሚለው ይህ መጽሐፍ ቅዱስ። በጣም ስፔሲፊክ ነው። እንዲህ ያለ ምን ሊቀ ካህን ይገባናል የተባለልን ኢየሱስ ክርስቶስ ለኔ የሚገባኝ ሊቀ ካህኔ ነው እታለ። በቃ ማለት ጌታ በቃ የሰጠኝ ሊቀ ካህኔ ነው። ልክደው አልችልም። ካህን ማለት በእግዚአብሔርና በሰው መካከል ነው። አለቀ። ስለዚህ ዘወትር እደግመዋለሁ፣ ዘወትር የእግዚአብሔር ቃል ነው። እንደጋግመዋለን፣ ዘወትር ስለ እነርሱ ሊያማልድ በሕይወት ይኖራል። ምንም ጥያቄ የለውም። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እኔ ምንም ኃጢአት በደል ቢኖርብኝ በማን በኩል ነው የመዳን ተስፋዬ? በኢየሱስ በኩል። አይ ሰው ኃጢአት ሲኖርበት በደል ሲኖርበት መዳን አይችልም። ስለዚህ ኃጢአት ቢኖርብኝ በደል ቢኖርብኝ አሁንም የመዳን ተስፋዬ ማጋን ያለው ሊቀ ካህኔ በሆነው በክርስቶስ ኢየሱስ። ቃሉ ነው የሚናገረው። ያለ ኢየሱስ የኔ የመዳን ተስፋ የለኝም። አይ አለ። ይቅርታ ግን አንዴ እዚህ ጋር እስኪ ትንሽ ከፍ በልና አንብበው እዛው እንትን ላይ ማለት ነው።
ከ21 ከስንት ትጀምራለህ መሰለህ? ከ20 ማለት ከ20 ወደ ዕብራውያን ሰዎች 7:20 ጀምረህ እርሱ ያለ መሐላ ካልሆነ